ሰገን እገልሻለሁ ሰገን። ስንት ጊዜ ነው የምትገለኝ? ስንት ጊዜ ነው የምትገለኝ? በየቀኑ እኮ ሞቻለሁ። በየቀኑ እኮ ነው የገደልከኝ። የምሬ ነው። አሁን ግን እውነት እገልሻለሁ። ትረሳለህ እንደ አክሊሉ? ስንት ጊዜ ነው ግደለኝ ብዬ ለመንኩ? ስንት ጊዜ ነው ግደለኝ ያልኩ? ነው ወይስ እገልሻለሁ የምትለኝ ፈርቼ እንድቀመጥ ፈልገህ ነው? ሰማኛለህ? እኔ ከዚህ በኋላ ሞት አልፈራም። ሞት መፍራት ያለበት ደግሞ እንዳንተ አይነት በሰው ደም የሚኖር ሰው ብቻ ነው። አሁን ያዝሽው ነገር ታይ መቼም ቢሆን ማላደርገው ነገር ቢሆን ይሄ ነው። ሰማኛለህ? ወይ እገልሃለሁ ወይ ደግሞ ሞታለሁ። ይሄ ለኔ ሁለቱም ጥሩ አማራጮቼ ናቸው። ሰገን እንዳትጠገኝ። በሩን ማን የከፈተልሽ? እንዴት ወጣሽ? ፈጣሪ ነው በሩን የከፈተልኝ። በዛሽ ጠባብ ክፍል ውስጥ 2 ዓመት ሙሉ ዘጋህብኝ። ህይወቴን ጨለማ ነው ያደረከው። በዛሽ ጠባብ ክፍል ውስጥ ህይወቴን ጨለማ ነው ያደረከው። ከሴት ተወልደ በሴት ጨከንክ፣ አስደፈርከኝ፣ በቁሜ ነው የቀበርከኝ። ስለዚህ አንተን ካልገደልኩ መቼም ቢሆን ለራሴ ይቅርታ አላደርግለትም። ስለዚህ እኔ ምርጫ የለኝም ማለት ነው አይደል? መጣችሁ መሰለኝ። አይመስለኝም። ስሞር እኮ እየተከተላት ነው። መርዞ እንውጣ ማለት አለብን። እንውጣ። እኔ ካልወደቅ አልወጣም። ይኸውልህ ትሰማኛለህ? ካገኘን እኮ ይጨርሰናል። ሞገስ መርዞ ልጅቷን እኮ ሊገላት ይችላል። እንዴ ይግደላታ። አሁን በዚህ ሰዓት ከገባችበት ችግር ነፃ መውጣት ነው ያለብን። ኧረ በእናትህ መርዞ ልጅቷ ታሳዝናል። ኧረ ሞገስ ነቃ በል። እንዴ በዚህ ሰዓት ስለመተዛዘን እያወራህ ነው? አሁን እንደምንም ብለን ከዚህ ክፍል የምንወጣበት መንገድ ፈልግ። ተው ነቃ በል። ሊያቸው እንዴ ሊወጥሽ ቀስ በል ተጠንቀቅ። ትወድቃለህ። ለካ አንተ ሟች ነህ። ሟች ሆነህ ነው ያ ሁሉ ግፍ ለእኔ ሊሰራብኝ። ለካ አንተም ትሞታለህ፣ አንተም ትወድቃለህ። እንደ ዘላለማዊ ዲያብሎስ በነፍሴ ስትጫወትብኝ ኖርክ። ትሰማኛለህ? ብትሞትም ስጋህን ቆራርጬ ለጅብ ነው የምሰጥልህ። አንተ እኮ ህይወቴን ቀምተኸኛል፣ ሁሉ ነገሬን ቀምተኸኛል። እንስማማበት አንድ ነገር እንኳን አላስቀረህልኝም። ንጽህናዬን፣ ሰውነቴን፣ ሴትነቴን፣ ሁሉ ነገሬን የወሰድክብኝ። ድጋሚ እንዳልነሳ ሰባብረህን ይጣልከኝ። ምን አይነት ጨካኝ ሰው ነህ? ሴጣን ራሱ እንዳንተ ጨካኝ አይደለም። ሰሚኛለሽ? ከሰይጣን ጋር ሾርባ ስትጠጪ
ረጅም ማንኪያ መያዝሽን አረጋግጭ። እዛው ቆልፌብሽ ብትቀመጭ ይሻልሽ ነበር። እባክህ አንተ ዝጋ! እንዴት አባት እዚህ ቤት ልትገባ? እንዴት እዚህ ልትገባ? ይኸውልህ ሴት ልጅ እኮ ናት፣ እንደዚህ አታድርግ እባክህ። አይደል? እንዴት አባት ልትገባ ይችላል? ለማሰቢያ 5 ሰከንድ ብቻ ሰጣለሁ። 5 ሰከንድ ብቻ። አንድ ሉላ ኤፍራታ እንዴ ኤፍራታ አሁን ተረጋጊ። እኔ ደግሞ እንድትረጋጊ ብዬ ነው እዚህ ያመጣሁሽ። ሉላ ምንም ያረጋጋ ነገር እኮ የለም። አይዞሽ እሺ። ሉላ በጣም እየጨነቀኝ ነው። ደህና ነሽ? ደህና ነሽ? ምንም አልነካሽም? ሰውዬው ምንድን ነው ናችሁት? ሞገስስ ደህና ነሽ ወይ እያልኩሽ እኮ ነው። ደህና ነሽ? ሰውዬው ምንም አልነካሽም? እኔ ደህና ነኝ፣ ምንም አላደረገኝም። ድምፅ ሲሰማ እኔን ትቶ ወደ እናንተ ነው የመጣው። ግን ሞገስስ ነይ ወደ ክፍላችን ነይ ተነሽ ውረጅ። ምን ማለት ነው መርዞ? ሞገስ የት ሄዶ ነው? አላውቅም። በሱ ምክንያት እኔ ህይወት ልጣ እንዴ? ነይ አንቺ እንሂድ። እንዴ የት ነው ያለው መርዞ? ሞገስ የት ሄዶ ነው? የት ሄዶ ነው? አላውቅልሽም። አላውቅም። ነይ አንቺ እንዴ መርዞ እየጠየቅኩ ነው። የት ነው ትተኸው የመጣው? የት አለ ሞገስ? እንዴ ሰምኛለሽ ሉላ፣ እኔ በሱ ምክንያት ህይወቴን ማጣት አለብኝ። በሱ ጦስ የተነሳ እሷንም ሌላ ነገር ውስጥ ከትቻት ነበር። እሷንም አጉል ነገር ውስጥ ከትቻት ነበር። እሱ ሰው አይሰማምና እኛ የሆነ ነገር ነው። እሱ እዛው ነው ያለልሽ። የምታመጪው ከሆነ እንደሆነ ሄደሽ አምጪው። ራሱ የራሱ ምን ማለት ነው? እዛው ቤት ውስጥ ነው ያለው ማለት? አይ እንግዲህ ሉላ እዛው ራሳችሁን ቻሉ። ነይ አንቺ አትናገርም? እየጠየቅኩ ነው። አንተ ነህ ወይ ከፍተህ ያስወጣ? የሰጠው ሰከንድ እያለቀ ነው። እኔ አይደለሁም ደጋግሜ ነግሬሃለሁ እኮ። ይኸውልህ ችግር ውስጥ ያላችሁ መስሎኝ ነው ወደዚህ የመጣሁት። ኧረ እባክህ እንዴት አባክ ከዚህ ልትገባ ቻልክ? እንዴት ተገኘ? ምን እያደረካት ነው? ሴት ልጅን እኮ እንደዚህ ማድረግ ወንጀል ነው። ታውቀናለህ? ተከራይ ነህ አይደለም አንተ? ታውቀናለህ ወይ? ሞገስ አላቃችሁም። ላግዛችሁ ነው የመጣሁት እያልኩ ነው። ይኸውልህ ይህን ነገር ያደረግከው አንተ ከሆንክ እመነኝ ባትወለድ ይሻልህ ነበር። እኔ አላደረኩም አልኩ እኮ። አሁን መሄድ እችላለሁ? በጣም ብዙ መጠየቅ ጥያቄዎች አሉ። እንዲሁ በቀላሉ ግን ልቀኛለሁ። አሁን ቀጥ ብለህ ከቤት ይውጣ። እባክህን እህት የለም እናት የለም። እባክህን በፈጣሪ ስም ልለምን፣ እባክህን እንዳትተወኝ። እባክህን ለዚህ አውሬ አሳልፈህ አትስጠኝ። እባክህን እንዳትረሳኝ። ሰማይ ቤት ሆኜ እፋረድሃለሁ። እባክህን አደራህን እንዳትበላ። እባክህን ውጣ! አደራህን እንዳትበላ እባክህን። ሰሚኛለሽ? ብዙም ተስፋ አታድርጊ። ነገ ጠዋት ይህንን ግቢ ለቆ ይወጣል። ልቀቅኝ። ግቢ ግቢ። በዛ አንቺም ማትረቢ። ማን አባሽ ነው በሩን የከፈተልሽ? ማን ነው እንድትወጪ ያደረገሽ? ሰገን እስከ አሁን ድረስ ሳልገልሽ ዝም ብዬ አስቀምጬሻለሁ። እመኝ፣ ከአሁን በኋላ ግን እገልሻለሁ። ሲጣርቄ ነው እገልሽ። ለማንኛውም ነገር እናወራበታለን። ናንጂ ወዴት ነው
ልትገለኝ የምትሄደው? ልግደልሽ? ሞት እኮ እረፍት ነው። ላንቺ ደግሞ እረፍትሽን በጭራሽ አልሰጥሽም። ያንን ተከራይ አደራ ብለሽው አይደል? እሱን ብንጠብቀው አይሻልም? አየሽ፣ በዚህ ልክ ተስፋ ማድረግሽ የኔ መዘናጋት ነው የሚያሳየው። ቀሽሞኝ ነው እንደዚህ ተስፋ ያደረግሽው። ለማንኛውም አሁን አንድ ቆንጆ ተከራይ አለች፣ እሷ ጋር ሄዳለሁ። ነገ ደግሞ ቅድም ያየሻት ያቺ ቆንጆዬ አይተሻታል አይደል? ከእሷ ጋር ደግሞ ነገ ቀጠሮ አለኝ። ለማንኛውም ከአንቺ ጋር ያለውን ጉዳይ ነገ በደንብ እናወራበታለን። በነገራችን ላይ ተከራዩን ብዙም ተስፋ እንዳታደርጊሽ፣ ነገ ከዚህ ግቢ መንቅሬ ያስወጣዋለሁ። እዚሁ እንደተቆለፈብሽ ትገርሚያታለሽ። አንቺ የኔ ብቻ ነሽ ሰገን። ተመልሶ እንዳይመጣ ወይ እንውጣ እንዴ? ይምጣ፣ ቼኩን መልስለታል። ይምጣ፣ ችግር እንዳይፈጠርብን። ምርዞ ሞገስ ራሱ ምን ሆኖ ይሆን እንዴ? አሁን እያወሩ ሲገቡ አልሰማሻቸውም እንዴ? ከሉላ ጋር እኮ አሁን ገቡ። አላወቀበትም ማለት ነው? እንደዛ ነው የሚሆነው። ይሄን ግቢ መልቀቅ ነው ያለብን። እኔ ከመጀመሪያ ምንም አላማረኝም። ምን እንደሆነ አላማው አላውቅም። ከዚህ ግቢ ሙጭጭ ብሏል። ደግሞ እኮ የተቆለፉት በሮች ሁሉ ቁልፍ አለው። እንዴ የሆነ ነገርም ይፈልጋል። በጣም ግራ ገብቶኛል። እኔ እንጃ ምርዞ። እኔ ግን ጭንቀቱ እስካሁን አልለቀቀኝም። እንዴ ቆይ እዚህ ጋር ምን ሆነሽ ነው? እንዴ ምን ሆነሽ ነው? እኔ በህይወቴ እንዲህ አይነት ነገር ገጥሞኝም አይቼም አላውቅም። ቀበቶውን አውልቆ ምን? ቀበቶውን አውልቆ ግረፊኝ አላለኝም? ምን ደግሞ የምን ማለት ነው? ይህንን ቢላ ያስገባልኝ ራሴን እንድገልበት ነው አይደል? በጭራሽ አላደርገውም። የራሴን ነፍስ በራሴ እጅ አላጠፋም። በጭራሽ አላደርገውም። በጭራሽ ሞት የሚያስመኝ ሁኔታ ውስጥ እንኳን ቢሆን በጭራሽ ራሴን አልገልም። በጭራሽ ራሴን አላጠፋም። በእርግጥ አሁንም ሞቻለሁ። በቆሜ ገለኸኛል። ነፍሴ ግን አለች። መኖር እንኳን ቢያቅተኝ መግደል አያቅተኝም። አክሊሉ እገልሃለሁ። እመነኝ፣ እገልሃለሁ። አክሊሉ እገልሃለሁ። በጭራሽ አልተውክም። አክሊሉ እገልሃለሁ። ወይኔ ጉዴ! ተመልሶ መጣ። ተረጋጊ። ምንም ቢፈጠር ድጋሚ እዚህ ቤት አይገባትም። ተረጋጊ እባክህ። ለሞገስ ደውልለት። ኤፍራታ፣ እሷ አናዶኛል። በፍጹም አልደውልለትም። እሱን ተይው። ቆይ ምንም አያደርግሽም። ማነህ? በቃ ተረጋጊ። ሞገስ ነው። ሞገስ ምን ሆነ ነው? በእናትህ ሚስትህን ጥላት አትምጣ እዛውን እንዴ! እሺ የሆነ ነገር ካስፈልጋችሁ ደህናችሁ ለማለት እኮ ነው። ይኸውልህ ደውልልኝ ደግሞ። እሺ ብቻ እንዳትጋፈጥ። እሺ በቃ አንተ እዛውን በቃ እሺ። ነገ ጠዋት እናወራለን። ተረጋጊ በቃ
ምን አይነት አውሬ ነው ቤት ውስጥ የገባው? ቆይ ልጅቷ ምን ትሆን? ለምንድን ነው ክፍል ውስጥ ዘግቶባት የኖረው? ታሪኳ ምን ይሆን? እንዴት ወደዚህ ያመጣት? እናንተ ልትደፍሩኝ ነው ወይ ያለችው ከምን ተነስታ? ሚስቱ ትሆን? አያቱ ናት ወይስ ምን አገናኛቸው? ምን አገናኝቷቸው ነው? ለምንድን ነው እየተበቀላት ያለው? ግንኙነታቸውስ ምንድን ነው? እኔን አደራ ብላኛለች። ለራሴ ጣጣ ገብቼ ሌላ ጣጣ ውስጥ ገባሁ። ድጋሚ የቤቴን ካርታ ማግኘት አለብኝ። ዛሬ አልተሳካም። ሰውየው ካልነቃብኝ በአጭር ቀናት ውስጥ ገብቼ መረጃዎችን አወጣለሁ። ያኔ ይሄን አውሬ ከራሴ ቤት አስወጣዋለሁ። ምናልባትም ያችን ልጅ ነጻ አስወጣት ይሆናል። በሄድኩበት ሁሉ ክፉ ሰዎች አላጣም። ይሁን፣ ሕይወት እረፍት አልባ ትግል ናት። ስታገል እኖራለሁ። እናም ይህን አውሬ ከቤት ያስወጣዋለሁ። እሱ ግን ነገ ጠዋት አስወጣለሁ እያለ እስኪ እናያለን። አሁን ልብስሽን አውልቂ። እሺ፣ ግን እኮ ልብስ አለበስኩም። ይሄ ቆዳሽ ነው እንዴ? ይልቅ ልብስሽን አውልቂና እርቃንሽን እዚህ ፊት ለፊቱ ትቆሚያለሽ። ከዛ ፊት ለፊት አይኑ እያየ እናደርጋለን። የዛኔ ነው ደስታ የሚሰማኝ። 100,000 ብር የከፈልኩበት ገላ 100,000 ብር የትክክለኛ ቦታው ላይ እንደዋለ ማውቀው ፊት ለፊቱ አይኑ እያየ ስናደርግ ነው። እሺ ነው። ተይ ኤፍራታ ተይ። እኔም ላድርግ? አንተን አሳልፈህ ሸጥከኝ። አርግዤ ላለው እያልኩ አንተን አሳልፈህ ሸጥከኝ። ሲጀምር አንተን ማመን አልነበረብኝም። ኤፍራታ፣ ሁሉም ነገር እውነት አይደለም፣ ውሸት ነው። ውሸት ነው? እያታለልከኝ ነበር ማለት ነው? ለነገሩ ችግር የለውም። አይንህ እያየ እዚህ ፊት ለፊት ስናደርግ እውነት እንደሆነ ግረም ይገባል። እሺ እንዴ? አይሆንም። ይሆናል መርዙ፣ አንተ ነህ ካድከኝ። ሲጀመር በዚህ በሚያምር ቤት ውስጥ ከሱ ጋር ነው መኖር ፈልገው። እኔን ካድሽኝ? የካድከኝ አንተ ነህ። ትሰማኛለህ? ነገ ጠዋት ጨርቄን ማቄን ሳትል ይህን ቤት ለቀህ ትወጣለህ። ኤፍራታ እንዲህ የሚያምር ቤት ውስጥ ከኔ ጋር አብራ ትኖራለች። ሁለተኛ ሚስቴ ሆና ማለት ነው አይደል? ሚስቴ ልትቀማኝ? ልትገዛኝ በል። የሸጥከኝ አንተ ነህ። እሺ
አይሆንም። ንቅንቅ አልልም፣ አልሄድም። የትም አትሄድም? እንደዛ ከሆነ እንግዲያውስ እገላግልሃለሁ። ቆይ መርዞ ምን ሆናል? በስመ አብ ተመስገን፣ ወይኔ ተመስገን። በህልሜ ነው ይሁሉ። ምን ነው አስደነገጥኩ እንዴ? አክሊሉ አልመጣም አይደል? አዎ አልመጣም። ኧረ እኔ ይቅርብኝ። ይቅርብኝ። ብሩን ዛሬውኑ መልስለታለሁ። ይሄ ሞገስ ስንት ነገር ውስጥ ከተተኝ። ሲጀምር ቤት እንፈልግና እንውጣ። እኔ እዚህ ቤት መኖር አልፈልግም። እሺ እንወጣለን። ይሄ ደግሞ እንደ ዶሮ እንቁላል ይላል። እንከፍ ሄሎ እቺን ነበረ ነው መደብደብ። የምር ይቅርታ ፈልገኝ ነበር። ምን ላይ ትከመራለህ? ቁጭ በል። ምንድነው የምትንጠራራው ግን አንተ? ድሃ መሬት ላይ ሲቀመጥ ነው የሚያምረው። እሺ መተህ ላይ አትዘብዘብ። እኔ የምልህ ትላንትና እዚህ ግቢ ውስጥ ምን እንደተካሄደ በደንብ ታውቃለህ አይደል? ይቅርታ እኔ እኮ ችግር ውስጥ የሆናችሁ መስሎኝ ነው። ምንም ደግሞ አላደርግም። ምንም አላደርግም ማለት ምን አመጣው? እሱ በሮች ሁሉ ተከፋፍተው ነበረ። ቤቴ የገባው ደግሞ አንተ ነህ። በጭራሽ አክሊሉ፣ እኔ እኮ እርዳታ ካስፈለጋችሁ ብዬ ነው የመጣሁት። ለማንኛውም ዛሬውኑ ግቢ ለቀህ ትወጣለህ። ዛሬውኑ። ምን ማለት ነው? ግልጽ መሰለኝ። ቤቴ እኮ ነው። ውጣ ስልህ ትወጣለህ። አዎ ቤቱማ ያንተ ነው። ለዛውም በላብ ጥረህ ግሬ የሰራው አይደለ? ደሞስ ምን ማለት ነው? ያው አንተን ስትል የሰማሁት። ካጠፋው ግን እታረማለሁ። ሰማኛለህ? ዛሬውኑ ቤቱን ለቀህ ትወጣለህ። አይ ይቅርታ፣ ይሄን እንኳን ማድረግ አልችልም። ምንድን ነው ያልከው? ይሄን ማድረግ አልችልም ነው ያልከው? አዎ ተፈራርመን አይደለም እንደ ገባሁት። ተፈራረምን አልተፈራረምን አያገባኝም። እኔ ውጣ ካልኩ በራሴ ቤት ማንም አያዘኝም። ይቅርታ፣ ህጉን የምታውቀው አልመሰለኝም። አንድን ተከራይ ለማስወጣት እኮ ቀድመ 3 ወር ማስጠንቀቅ አለብህ። እኛ ደግሞ ከገባን ገና 1 ወራችን ነው። ስለዚህ መውጣት አልችልም። ምን ስለሆንክ ነው የማትወጣው? ይቅርታ፣ የግድ መውጣት አለብህ የምትል ከሆነ ፖሊስ ጣቢያ መሄድ ይኖርብናል። ማን አባክ ስለሆንክ ነው አንተ የማትወጣው? እኔ ውጣ ካልኩ ትወጣለህ። አንተ ብቻ አይደለም እቺም ቆረቆንዳ ሚስትን ይዘህ ትወጣለህ። ይሄንን ማድረግ አልችልም። ውጡ ካልክ ግን የወረዳው ፖሊስ ጣቢያ እንገናኛለን። ቆይ አንተ ማነህ? ማናችሁ እናንተ? ማን ነው የላካችሁ? እዚህ ግቢ እንዴት ተከራያችሁ? ማንም አላመጣንም። አንተ እኮ ነው ያከራየን። ጠየቅነህ፣ ዋጋ ቀንሰህ አከራየን። በጣም ጥሩ። የተነጋገርነውን ነገር ግን እንዳትረሳ። ምኑን? በዚህ 1 ሳምንት ውስጥ ሚስታችን ትሆናለች፣ የጋራችን ትሆናለች ማለት ነው። ተነጋግረናል አይደል? ተገቢ አይደለም። ሚስት ክብር ናት። ግን እሺ ይሁን፣ ችግር የለውም። እንደውም ለቀህ ውጣ ከዚህ ግቢ። አትፍራ። ያየሁትንም ነገር ቢሆን ለማንም አልናገርም። አትፍራ። ምን አመጣው? ለምንድን ነው የምፈራው? የት አባክ ታውቀኛለህ? እኔን ታውቀኛለህ ወይ? ኧረ እባክህ፣ እኔ የትም አላውቅህም። ይኸውልህ ትሰማኛለህ? አሁን ግን ነግሬሃለሁኝ። ዛሬውኑ ይሄንን ግቢ ለቀህ ትወጣለህ። ዛሬውኑ። ችግር የለውም። ቢያንስ የከፈልበትን ወር እንኑር። ከዛ በኋላ አወጣልሃለሁ። አይመለከተኝም። ከፈልክ አልከፈልክ የሚመለከተኝ ጉዳይ የለም። ውጣ ስልህ ትወጣለህ። ዛሬውኑ ትወጣለህ። እሺ? አሁን ጥፋ ከፊቴ። ዞር በልልኝ። ውርጋጥ ምን ይላል አመዳም? ወይኔ አክሊሉ።
ምን ሆነህ ነው? ያለ ነገር አለ? ልቀቁ አለ እና እንልቀቃ? አንለቅም። ለምን አንለቅም? ሉላ ከዚህ በኋላ እንደዚህ አይነት ነገር እንዳትጠይቅ፣ ይኑጣ እንዳትይኝ። እንዴ ውስጥ የምትጨዋ ሴት እኮ ሴት ናት አይደል እንዴ? አይተሻታል። ደግሞ ቃል ገብቼላታለሁ፣ አስወጣታለሁ። ምን ማለት ነው? ቆይ እኛ በሰላም የምንኖረው መቼ ነው? በዝና ስንሳደድ ኖርን፣ ድጋሜ ሌላ ችግር ውስጥ። እኔ ባልበላም በሰላም መኖር ነው የምፈልገው። ሉላ ቤታችንስ? ቤታችንን እንቶ እና ከዚህ ቤት ወጣ ማለት ሌላ ቤት አናገኝም ማለት ነው? እንውጣና ቤታችንን እንከታተል። ሉላ እንደ ልብሽ ነኝ። ከዚህ ቤት አንወጣም። አንቺ የማታውቂው ብዙ ነገር አለ። ከዚህ ቤት የምፈልገው ነገር አለኝ። ቆይ እዚህ ቤት ምንድን ነው የምንፈልገው? ተከራዮች አይደለን? ምን ያገናኘናል? ሉላዬ ብዙ ያልነገርኩሽ ነገሮች አሉ፣ መነገር የሌለባቸው ነገሮች ደግሞ ጊዜያቸውን ጠብቀው ሲከወኑ ነው መነገር ያለባቸው። እመኝ፣ ምንም ነገር አይፈጠርም። ሰውየው ከኔ ጋር ትተኛለሽ ብሎ መዛቱንም እንዳትረሳው። 1 ሳምንት ብሎ ነው የፎከረው። አሁንም እሱን ነገር አንስቶታል። ግን ሉላ እመኝ፣ ከኔ በላይ የሚሆን ነገር የለም። ምንድነው ሰዎች ንገሩኝ፣ እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋራ ኧረ ኮተት! ኧረ ምንድነው በእናታችሁ ግቢውን ያስመስሉት እንደ ምድረ ግም። ምንድነው ግቢውን ያስመሰሉት? ደግሞ የታለች እቺ ጉንዳን የሆነች ባሪያ? ባሏ ጉንዳን፣ እሷ ጉንዳን። ምን ይሻለኛል እንደው? አንተ የምርህን ነው የምትለኝ? ይኸውልህ ስማኝ፣ አንተ እኔ ላይ ፈርቅ ትይዛለህ። ድለላ እኮ ያስጀመርኩ እኔ ነኝ። እንዲህ አንድ ቤት 10 ሺህ ብር ዝጋው። ሲያስጠላ ይረዘ። ምንድን ነው አንተ ደግሞ እንደዚህ የምትዘገየው? ቅድም አንዴ ልጠሩህ። ይቅርታ በእናትህ ነኝ የሆነ ስራ ይዤ ምን ሆነ እንዳጣደፍከኝ። ይኸውልህ እኛ ልንወጣ ነው። ቤት እየፈለኩ ነው። ልንወጣ ነው። እንዴ መርዞ መልቀቅም አይለባችሁም እንጂ አንተ ሰውየው አይደለም ከሌላ ሰው ጋር ከራሱ ጋር ቂም የተያያዘ ሰው ነው እንዴ? ምንም ጤነኛ አይመስለኝም። ይኸውልህ ኤፍራታን እኮ ልብሱን አውልቆ ካልገረፍሽኝ ሲላት የነበረ ሰው ነው። ምን ማለት ነው? አልገባኝም። አይገባህም። ብቻ ሰውየው አውሬ ነው። ቤቱን እንደከፈትንለት እኛ ቢያቅ የምር ይገለናል። ያኔ ድሮ ነበር የሚገለን። ኧረ ይኸውልህ ገና ከፍትላታለሁ። ምክንያቱም ቃል ገብቼላታለሁ። ቃል አስገብተኛለች፣ አደራ ብላኛለች። እኔ በቃኝ። እኔ ተመለሼ እዛ ቤት አልገባም። ሰውዬ እንዴ ይኸውልህ ሰውየው አንዴ ላገኘው እንጂ ገንዘቡን መመለስለታለሁ። አሁን ግን ጥያቄው እንዴት ነው ፊቱ የምቆመው ነው። እንዴት እንደሚያስፈራ አንተ አትፍራ። ይኸውልህ እኔ ቤቱ ተመልሼ እገባለሁ። ግባ። እኔ ግን አልገባም። የለሁበትም። መርዞ ትተኝ መሄድ አትችልም። እሄዳለሁ። መርዞ እነ መድብል የሆኑትን ነገር ታውቃለህ። እባክህ አንተ ነህ ከቅርብ ያለው። እባክህ አትተውኝ። ኤፍራታ እየደወለች ነው። ሰውየው መጣባት መሰለኝ። ውጣልኝ። ምን ፈልገህ ነው? ውጣ። አንቺ ሴት ጤነኛ አይደለሽም እንዴ? ማታ ሌላ ሰው ጧት ሌላ ሰው የምትሆኚ ምንድነው? እንደዚህ እንደ ቂጣ እንዲህ የሚገለባብጥሽ ነገር ምን ማለት ነው? እኔና አንቺ ያልጨረስነው ጉዳይ አለ። ረሳሽው እንዴ? እሱ መርዞ መጥቷል። መርዞ እስቲ ደግሞ ለምን አባቱ ነበሩ ነው የመለሰልኝ። እባክህ ውጣልኝ። አንቺ ትሰሚኛለሽ? አልወጣም። እባክህ ውጣልኝ። ትሰሚኛለሽ? አርፈሽ ተቀመጪ። አጉል አትፈራገጪ። እሺ ነግሬሻለሁ። እባክህ ተወኝ። ነፍሰ ጡር ነኝ። ሁኛ ነፍሰ ጡር ነኝ። ምን አገባኝ? ያልኩሽ ነገር ብቻ አድርጊ። መርዞ እዚህ ነው፣ እየመጣ ነው። ይምጣ። መርዞ መጣ አልመጣ የቀሽም ደላላ ደግሞ ምን አባቱ እንዳያመጣ ነው።
ውጣ! በህግ አምላክ ውጣልኝ። ቤቴን ተከራየው እንጂ እኮ አንተ ሚስቴን አልተከራየህም። ውጣልኝ በእናትህ። ሰማሽ? ሚስቴን አልተከራየሃትም ሲለኝ አንተ ሚስትን በ100 ሺህ ብር አለ ይሸጥክልኝ። ሚስቴ ስትል ትንሽ አታፍርም? ሰውዬ ኖር አታውቅም እንዴ? እንዴት እንደዚህ ትላለህ? አሁን ውጣልኝ። ጨዋታውን የጀመርከው አንተ ነህ። ስለዚህ የተጀመረ ጨዋታ ደግሞ መጠናቀቅ አለበት። ቆይ አንተ ሰውዬ የአእምሮ ህመምተኛ ነህ እንዴ? ይኸውልህ ሚስቴን የምትነካት ከሆነ እኔን ገለህ መሆን አለበት። ባለፈውም ዝም ያልኩ በጣም ግር ስላለኝ ነው። አሁን ቤቴን ለቀህ ውጣ በህግ አምላክ። አልወጣም። ይሄ ቤት የኔ ቤት ነው። እንደውም በጣም ስለምታስጠላኝ አንተ ራስህ ውጣልኝ ከዚህ ቤት። ሰውዬ ውጣልኝ! እንዴ ከዚህ በላይ ምንም አይመጣም። እሺ ውጣ። ልትመታኝም ታስባለህ? ቆይ ያምሃል እንዴ? ራስህ እኮ ለቤቴ ድረስ መተህ ሚስትህን ካልቀመው ያልከኝ። ልትመታኝ ምናምን ሌላ ቋንቋ አያስፈልግም። ውጣልኝ። ገና አላወቅከኝም። ማወቅ አልፈልግም። ትሰማኛለህ? ዛሬ ነገ ሳንል ቤትህን ለቀን እንወጣላለን። ብሩንም መልሼልሃለሁ አይደል? አሁን እባክህ ውጣልኝ። 100 ሺህ ብሩን መልሰሃል። 20 ሺህ ብሩን ማጣ አጥፍቼዋለሁ። አንተ ድሃ ደላላ። አንተ ማናባ ስለሆንክ ነው በአንድ ቀን 20 ሺህ ብር የምታጠፋው? ቢገባ እከክህን የምታክበት ጥፍር ነበር የሰጠው፣ ግን አልተጠቀምክበትም። አየህ፣ ለዚህ ደግሞ ዋጋህን ትከፍላለህ። ዋጋህን። እኔ አክሊሉን እንደናንተ ማንም ሰው አልተዳፈረኝም። ሚስትህን ከፍለህ ብቻ የምታበቃ እንዳይመስልህ። ሰቅዬ እገርፍሃለሁ። ቀሽም ደላላ። ልቀቂኝ! ልቀቂኝ! በቃ ምርቱ ተረጋጋ። ልቀቂኝ! እገለዋለሁ። ከዚህ ግቢ እንወጣለን። በቃ ተረጋጋ። ልቀቂኝ! ዘርሬው ልምጣ። በቃ ተው ምርቱ ተረጋጋ። ቁጭ በል ቁጭ በል። ቀይ ሰይጣን ተረጋጋ ምርቱ። ይሄ አውሬ ጤነኛ አይደለም። በቃ እዛ ቤቷ አስቀምጦ የሚያሰቃያትን ሴት እኮ አየህ ነው እንዴት እንደምታሳዝን ብታይ። አውሬ ነው የምትመስለው እሷ ራሱ ስታሳዝን። ይርኩስ በቃ ተው ተረጋጋ። ቆይ የማውቃቸው ሰዎች አሉ፣ እነሱ ጋር ልደውል። ቤቱን ዛሬ መልቀቅ አለብን። ቆይ ምን ልታደርግ ነው? ዱላ ይኸውልሽ እንዳትከተል ልቀቂኝ። አብዳሃል እንዴ? ቆይ በሰዓት ሰው ቤት ውስጥ ምን ታደርጋለህ? ከምሽቱ 7 ሰዓት ሆኗል እኮ። ዱላ ችግር የለውም። እኔ እኮ አንቺን አስተኝቼ መሄድ እችል ነበር። እኔ ፍራታ ጋር ሄደሽ እንድትተኝ። እዚህ ቤት ውስጥ የምትፈልገው ነገር አለ? እዚህ ቤት እንግባ ብለህ ያመጣህ ለዚህ ነው ሞገስ? ለዚህ ነው? ልክ ነሽ ዱላዬ፣ ለዛ ነው። ምንድን ነው የምትፈልገው? እሱን እንኳን አልነግርሽ። ለዚህ ከሆነ እኔን ለምን ይዘህ መጣህ? ለምን ብቻህን አልመጣህም ነበር? ምክንያቱም ሰውየው ባለትዳር ብቻ ነው ወደዚህ ቤት የሚያስገባው፣ ለዛ ነው። እሺ ቢያንስ መርዞ አብሮ ይሄድ። ቆይ እንዴት ነው ቤት ውስጥ ልትገባ የምችለው? ቢያይህስ? ቢይዝህስ? ቆይ አግኝቶ ቢገልህስ ሞገስ? በእርግጥ ያልሽው ነገር ሁሉ ሊሆን ይችላል። ደግሞ እኔም እድል ከቀናኝ እዛ ቤት ውስጥ ገብቼ ሰውየው በተኛበት ልጅቷንም የምፈልገውንም ፋይል ይዤ እወጣለሁ እያልኩ ነው። እንደተኛ? ኧረ እባክህ ሞገስ እባክህ፣ ችግር ይበቃናል። ሉላ ይህን እኮ የማደርገው ችግሩ እንዲያበቃ። ደግሞ ምንም ነገር አታስቢ እሺ። አንቺ እሱ ጋር አረፍ በይ። የሁሉም ቤት ቁልፍ እጄ ላይ አለ። ምን? እንዴት? ይኸውልሽ ሉላ ስሚኝ፣ ማናችሁም ሳሰሙ ገብቼ እወጣለሁ እያልኩ እኮ ነው። አሁን ይኸውልሽ እነሱ ጋር ቀስ ብለሽ ሂጂና እዛ ረፍት አድርጊ ተኝ እሺ። አንቺ ልፍስፍስ ይሄንን ገረፍኩ ብለሽ ነው የሚደክምሽ? ይልቅ አሁን ተነሽና ልብስሽን አውልቀሽ ራቁትሽን ነው። አሰይ ቀስ እያልሽ አውልቂ። መቼም ስሜቱን ታውቂዋለሽ አይደል? ለአይኔ ደስታን አትንፈጊው እንደሱ
ጎበዝ። በደንብ በደንብ አንቺ በደንብ ግረፍኛለሽ። ሬሳንሽ በደንብ እንደሱ እንደሱ